ያልተናገራችሁ ሰዎች ትታዩኛላችሁ። ወንድም ዩሪም አለ። ፐብሊክ ፊሊንግ ነው ገቨርንድ ያላቸው ስሜት ነው የሚያሳየው እና there is no specific barometer የለም። ይሄን ያህል ሌጂቲሜሲ አለው ተብሎ የሚለካበት የለም። የአሜሪካ መንግስት ገዢ አይደለም የሚሉ አሉ እኮ እኛ የምኖርበት ስቴት ውስጥ አሁን መታወቂያ እንኳን አናወጣም የሚሉ አሉ። ሶቨሬን ነን እኛ ሶቨሬን ሲቲዝንስ የሚባሉ አሉ። ሲስተማችሁ ውስጥ ያለንም የአሜሪካ መንግስት ሌጂቲሜት ብለን አንጠራውም ቢዝነስ ኮርፖሬሽን የሚል አሜሪካ ውስጥ አለ። ስለዚህ እነዚህ ሰዎች አሜን እስኪሉና እስኪቀበሉት ድረስ የአሜሪካ መንግስት ኢሌጂቲሜት ነው ለማለት ነው ነው ሶ there is scope አለው ሌጂቲሜሲ። አንድ መንግስት ሌጂቲሜት መንግስት ስለሆነ ነው አሁን መንግስት ብዬ ሳናግረው ኤዶን ወይ ቡርቃን ማንን እንደምል ይገባዋል። መንግስት ማን እንደሆነ ማን እንዳልሆነ ይታወቃል። ኢንተርናሽናል ኮሚኒቲ አድሬስ የሚያደርገው ስለ ኢትዮጵያ የሚነሳ ነገር ላይ የሚመለከተው ከዛም በዘለለ ሀገሩን ፕሪቲ ማች ከጫፍ እስከ ጫፍ የሚያስተዳድር አካል አለ። ያ አካል ሌጂቲሜት ነው ማለት ይችላል። ማንኛውም ሶቨሬን ሲቲዝን ነኝ የሚል ሰው የራሱ ካምፕ ሰርቶ የኛ ዓለም እቺ ናት የሚሉ አሉ። እዚህ የራሳችን ገቨርንመንት አለን የሚሉ ሰፈር ውስጥ እንደዛ ማድረግ ይቻላል። ግን ያ ስለሌለ ያንን ሁሉ ስላልተቀለልክ መንግስት አይደለህም ማለት አይቻልም። እሱን ሄዶ ቅድም እንዳለው ደርግም መንግስት አይደለም፣ ኢህአዴግም 27 ዓመት መንግስት አልነበረም፣ ይሄኛው መንግስት አይደለም። ኢትዮጵያ ያለ መንግስት በፈጣሪ እርዳታና ተአምራት የምትኖር ሀገር ነች የሚለውን ነገር መስለኛልና እንደዛ አይደለም። አሉ መንግስታት ናቸው፣ ፍትሃዊ ናቸው ወይ ፌር ናቸው ወይ ለህዝብ ድምጽ ይሰጣሉ ወይ? እሱን ካልን ኦፍ ኮርስ ዲሞክራሲ ነበር የለም። ፌር ኤንድ ፍሪ ኤሌክሽኖች ኢትዮጵያ ላይ ለምንድን ነው አናውቃቸው? ወደዛ በፕሮሰስ ነው የሚታደገው። ለዛ ፕሮሰስ ደግሞ እንቅፋት ነኝ ወይስ አይደለሁም ባለቤቱ ራሱ ነው የሚጠይቀው። በጠመንጃ የተሰበረ በጠመንጃ የሚጠገን ነው። በጠመንጃ ተነስቼ በጠመንጃ ነግሳለሁ ምትል ከሆንክ ለፌር ኤንድ ፍሪ ኤሌክሽን ኦብስታክል ነህ ማለት ነው። ማይንድ ሴት ኦብስታክል ነው ማለት ነው። በጡንቻህ ነው የምታስበው። ኦፍኮርስ ሪፕሬሽን ለምንም አይነት የዲሞክራሲ ምንም በሩም እንኳን የሌለበት ሁኔታ ከሆነ you have to break። ግን ያሉትን ኦፖርቹኒቲዎች መጠቀም ማትፈልግና ፕራዮሪቲ ጉልበት ከሆነ እዚህ ጋር ስለማይመቸኝ እንትኔ ስለታሰረ ስናገር እንዲያርገውኛል ዘልዬ መሳሪያ ነው ማነሳው ምትል ከሆነ እዛ ፕሮሰስ ላይ አንተ የራስህ የሆነ እንትን ጠንቅነህ ማለት ነው። እንደ ሶሳይቲ ማይንድ ሴታችን በጉልቤነት በምናምን ነው። ማንም ጉልቤ የዲሞክራሲ ምህዳር መጥቶ እኔ በጠመንጃ ማስብ ሰውዬ በጠመንጃ ጉዳይ ስፈታ የኖርኩ ሰው ዛሬ የስልጣን ወንበርን ስለተቆናጠጥኩ ድንገተኛ ዲሞክራሲያዊ መንፈስ ከፈጣሪ ገባብኝ ማለት የለም። አይመጣም ማለት ይዘጋዋል። ዘግቶት እንደገና እሱን ትታገላለህ። ከዚህ አዙሪኝ ውስጥ ለመውጣት መሪ ዋጋ ለመክፈል ፈቃደኛ መሆን አለበት እንጂ ትምህርት ተምሮ የስራ ዕድል ያላገኘን ኢኮኖሚ የገፋውን በአስተዳደር ብልሹነትና በዲሞክራሲ መታጣት የተማረረን ወጣት ብረት አስይዤ ከዚህም ከዛም ለቃቅሜ ከፊት አሰልፌ በሱ ደምና አጥንት ላይ ተረማምጄ ወንበር ላይ ወጣለሁ የሚል መሪ ከኋላ ሆኖ እሳት እያስበላ የሚመራ መሪ ወደ ዲሞክራታይዜሽን አያመጣም። ከፊት ለፊት ገብቶ እንደነበቴ አይነት ማለት ነው። አሁን ከተማ ያለውን የሆነ ኃይል የፖሊሲያቸው ባምንበት ባላምንበት it ማተር አትሊስት ከፊት ሆነው ነው የሚጋፈጡት። ፖለቲካ ሐሳቡን ይዘናል፣ ብንታሰር እኛን እንታሰረው፣ ምህዳሩን እናሰፋለን፣ እየተመታንም ቢሆን እየተንገላታንም ቢሆን እኛ ከፊት ሆነን ምህዳር እናሰፋለን የሚሉ ናቸው። ይሄ ነው ዲሞክራሲን እያሰፋ የሚሄደው። መሪው ዋጋ ከፍዬ ህዝቤን ነፃ አወጣለሁ የሚል አሁን ያለው በቪዲዮ ምናምን ያወራልሃል። እሱ የሆነች ዋሻ ውስጥ ተደብቆ ሴትም ይመጣለታል፣ ምግብም ይመጣለታል፣ እዛችሁ ይበላል እንደዘንዶ ተጠቅልሎ ወጣት ድሃ ሄዶ ይሞትለታል። በዛ ፕሬሸራይዝ አድርጎ ወደ ስልጣን ወይም ወደ ሆነ አይነት ፓወር ይመጣል። ይሄ አካል ዲሞክራሲ ያመጣልኛል ብሎ ማሰብ ወይ የዋህነት ነው ወይ ሆን ተብሎ በፈቃደኝነት ላይ የተመሰረተ ድድብና ካልሆነ በስተቀር እንደዛ አይሆንም። ከፊት የሚመጣ መሪ ለዲሞክራሲ ቅድሚያ የሚሰጥ ለዚህ የሚከፈለው ዋጋ ይሄንን ምህዳር ለማስፋት ውስጡ ገብተህ የሚከፈለው ዋጋ እከፍላለሁ የሚል ነው የሚያሰፋው። የኔ እይታ ነው እንግዲህ ያንተ እይታ ትክክል አይደለም።
በእንደዚህ ነው የምናምነው። በእንደዛ የራስ ፍልስፍና ነው። ብዙ አውርተነው የጨረስነው ነገር ስለሆነ ብዙ እንትን የለም። የተመለሱ ጥያቄዎች፣ ያልተመለሱ ጥያቄዎች የምንለው የምናውቀዋለን። በጥያቄ ደረጃ እኔ እዚህ ውስጥ ስላላችሁን ወጥተዋል መሰለኝ አንድ አባ ወንበሩ የሚል ይታየኛል፣ አላውቅም። እና ሞራው ወጥተዋል። ስለ ጥያቄ የምናነሳ ከሆነ የህግ የበላይነትና የዲሞክራሲ ጥያቄ የመላው የኢትዮጵያ ህዝብ ጥያቄ የሆነውን የአማራ ብቻ ጥያቄ አድርጎ ሰው ጦር መሳሪያ ማንሳት እንደሚችል አይተናል። ትክክለኛ ጥያቄው የስልጣን እንደሆነ እየታወቀ ማለት ነው። ጥያቄ ለመፍጠርና ለመዋጊያ ጥያቄ ሌጂቲማይዝ ለማድረግ ኢትዮጵያ ውስጥ ብዙ አያስቸግርም። ቢኮዝ ድሃ ይበዛል፣ ያልተማረ ማህበረሰብ ይበዛል፣ የስራ እድል እጥረት አለ። ብረት ለማስያዝ በጣም ቀላል ነው፣ ሆድ ለማስባስ በጣም ቀላል ነው። ብዙ ሌጂቲሜት የሆነ በጣም የተራቀቀ ጥያቄ አያስፈልግም። ሬፈረንደም መደረግ አለበት ብለህ ጦር መሳሪያ ሰውን ታስይዛለህ። ኦኬ ሬፈረንደም ተደርጎ ውጤቱ አሁን ያለንበት ቦታስ ቢሆን የሁሉ ሰው የሞተው ለጀስት ሬፈረንደሙን ለማየት ብቻ ነው? just to see which side it is it worth it? ማንም አይጠይቅም። ብረቱ አለ። ገበሬ ማሳ ላይ ተሽከርክረ ያገኘውን ቀጥፈት ትበላለህ፣ በጎቹን አርደህ ትበላለህ፣ ሚስቱን ልጁን ትደፍራለህ፣ እንደፈለክ ተንፋለህ ነው የምትኖረው። ኤፈርትና ሜሪት የሌለው ላይፍ ስለምትኖር ብዙ ሰው ተሞ አንተ ጋር ይገባል ከሶሳይቲያችን ብዙ ችግር የተነሳ። ስለዚህ ጥያቄ ጥራት ብዙ እንትን አይልም እንጂ የጥያቄ ጥራትን የምንመረምርና ይሄ ትክክል ነው ወይ ዱ ዲሊጀንስ ተደርጓል ወይ ሊሞትለት የሚገባ ነው ወይ የሚለውን ጥያቄ ቢጠየቅ ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ዛሬ ይኖራሉ ብዬ አላስብም። ግን ብዙ ያን ያህል ስክሩቲናይዝ መደረግ የለባቸውም። የተወሰነ ማውት ፒስ ካለ የሆነ የደበዘዘና ብለሪ የሆነ ስብከት መስበክ ከቻልክ ፖድካስት ባስክ ለስት ስፖንሰር ነው የሚያስፈልግ እና ኤሪትሪያን ግብፅ አሉ፣ ሌላም አለ። ለቃቅመህ የምታደርገውን ታደርጋለህ እየተሽኮለኮለክ ማለት ነው። እኔ በዛ ደረጃ ነው የማየው። መንግስት ፍትሃዊና ዲሞክራሲያዊ እንደዚህ አይነት ነው አይደለም። የራሱ ሲስተም ውስጥ ያሉ ከዚህ ጋር አብረው የሚሰሩ ከነዚህ ኃይሎች ጋር አብረው የሚዘርፉ መመሳጠር ያላቸው አማራ ክልል ላይ ትላንት ሰምተናል። የክልሉ መስተዳደር ውስጥ ካሉ ሰዎች ጋር በምን ያህል ቅርበት እንደሚሰሩ የአፋብን ሰዎች። ኦሮሚያ ላይ በደንብ የሚታወቅ ነው። ቀን የመንግስት ስራ፣ ማታ ከኦላ ታጣቂዎች ጋር ግንኙነት ያላቸው አካላት እንዳሉ፣ የራሳቸው ታጣቂ ያላቸው ሰዎች እንዳሉ ሁሉ ይወራል። መንግስት የማይክደው ነው ያለው መመሳጠርና ምናምን። እንዲህ አይነት ብልሹነት በመንግስት ስትራክቸር ውስጥ ተደብቆ ሙስናው፣ ሌብነቱ አይን ያፈጠጠ የሚታወቅ ሲስተሚክ የሆነ የሌብነት ስትራክቸር እየተገነባ ነው። ድሃውን የሚመዘብር የፈለገው ሰው የፈለገውን የሚያስርበት የሚገርፍበት ስታይል እየተሰራ ነው። ለዚህ በር የሚከፍተው ዲሞክራሲን የአንድ ብሔር ንብረት፣ የህግ የበላይነትን የኦሮሞ የአማራ ማድረግ። ለምን የድሃ ልጅ ተሰልፎ በእሱ አጥንት ላይ ተረማምጄ ወንበር ይዛለሁ። ይሄን አስፈጻሚ የሆኑ ከስሜታቸው የዘለለ ነገር ማሰብ የማይችሉ የሆነ ሎንግ የሆነ እንትን ያላቸው የቆረቡ፣ ቅድም ቡርቃ ሲያወራ ሃይማኖት ነው በቃ የሚመስለው፣ መንፈስ ነው ምናምን የሆነ ሪሳይት የሚያደርገው ነገር አለው ምናምን፣ ስፒሪቹዋላይዝድ ነው በጣም በቃ እንደዛ። ከዛ ውስጥ መውጣት ስላልተቻለ ይሄ ነው ያለው እና ጥምጥም ነው ነገርየው። እዚህ ሚዲያ ላይ የምንናገረው ነገር የተወሰነ ማህበረሰባችንን ያነቃል። ለዛ ነው አሁን ፓራሊሲስ ውስጥ ነው ያሉት። ይህንን ለማለት ነው። ረዘምብን ብላችሁ ካሰባችሁ ደግሞ ትንሽ ጨምርላችኋለሁ። ቆይቼ የተነሳው ላይ የራሴን አመለካከት እንትን እላለሁ። ሜቢ መጀመሪያ ከኋላ ልነሳ። ወንድማችን ከአክሱም በፊት የነበረችዋን ኢትዮጵያ፣ ከአክሱም በፊት ኢትዮጵያ አልነበረችም። የኔ ወንድም ከአክሱም በፊት የነበረውን እኛም እንመኘዋለን። ሁላችንም በራሳችን አውድ ውስጥ ስንኖር ስለነበር ከዛ በፊት ያልነበረችው ኢትዮጵያ ብትመጣ ደስ ይላል። ኢትዮጵያ የተፈጠረችው ከአክሱም ዘመነ መንግስት ወዲህ ይመስለኛል። ምኒልክ ናቸው ኢትዮጵያን አዲስቷን ኢትዮጵያ የፈጠሩት። ከዛም በፊት እንደ ኪንግደም እንኖር ነበር በየቦታው በዳይነሲቲው እየተሰደዱ። ስለዚህ እሱን እየደገፍክ ብሔርተኛን የምትኮንን ከሆነ በጣም የሚገርም ነገር ነው። ለምን ያኔ በብሔር ነበር ሲኖር የነበረው። ኢትዮጵያ ስላልነበረች የዳይነሲቲው ነበር የሚኖረው። ሶስቱ አውቶዎችን ገልጸሃል።
ሌሎች ወይዘሮዎችንም ብትጨምር ደስ ይለኛል። ሶስት አቶዎች ብለህ አማራ፣ ትግሬ ምናምን ብለህ አስቀምጣልና የወይዘሮዎች ዘመን እነሱስ የሚለውን አቶ ካለው ወይዘሮ ስላለ ነው። ፖለቲክስ ዋን ስለሆነ ልለፈው። ለምን ለኦሮሞ ህዝብ የሚበጀው የኦሮሞ ህዝብ ያውቀዋል። የኦሮሞ ወጣት ከምን አንጻር መታገል እንዳለበት ያውቀዋል። ልወቅልህ የሚባለው ነገር የቀረ ዘመን ነው። ስለዚህ እኔ አቅልሃለሁ የሚል በኦሮሞ ፖለቲካ ውስጥ የሚያዋጣ አይመስለኝም፣ እንደዛ ብትረዳው። ሌላኛው ነገር ግን በጣም ማከብራችሁ ልጆች አሁን ሳንሳደብ ካልተናገርን አንሰማም የተባለ ይመስል የጎሪጥ ስድቦች ይበዛሉ። በቃ ሽንጎራዎቹ የጎን ሽንጎራዎቹ ቢቀሩ ጥሩ ነው። ለምን እኔም ከምናንሼ ብዬ በጎን ውጊያ ሲኬድ ሐሳብ ይጠፋል እና በጣም ብዙ እነ ዮኒ ማኛ በቲክቶክ ይኮነናሉ ይሳደባሉ ተብሎ ከነ ዮኒ ማኛ በላይ የምትሳደቡ ሰዎች ትንሽ የሆነ ፖለቲካ ብናወራ ደስ ይለኛል። ስለ ትጥቅ ትግል በተነሱት ጉዳይ ወንድሜ ያና ቅድም ሲያነሳ ነበረ። አንኤምፕሎይመንት ስላለ ፍራጃይል ኤንቫይሮንመንት ስላለ ታስለቅሰውና መሰረታ እንዲያነሳ ታደርገዋለህ ሚሊዮን ከትጥቅ ትግሎችን ትግራይ አካባቢ፣ አማራ፣ ኦሮሚያ አካባቢ ያለውን አሳንሰህ ስታነሳ ሰምቻለሁና አይ ቲንክ ኑሮ ወዶት ወይ ደግሞ ሌላ ነገር ሆኖት ወደ ትጥቅ ትግል ህይወቱን ሊሰዋ የገባ ወጣት ያለ አይመስለኝም። አላማ አለኝ ብሎ ነው ትጥቅ ይዞ የገባው። የሚገርመው ነገር እሱን አለቃቅሰህ ወደ ጦር ወደ ትጥቅ ትግል መውሰድ ቀላል ነው እንዳልከው ሁሉ በየፑል ቤቱ አንኤምፕሎይመንት ሬት ሃይ ሆኖ የሚሰቃየውን ይዘ የስልጣን መጠበቂያ ለማድረግ እንደ መንግስትም መጠቀም በጣም ኢዚ ነው። በዚህ በመከላከያም ይሁን በጦሩም በየትኛውም ይሁን እየታፈሰ ሲጓዝ ያየነው ጦር በሙሉ አብይን ወይ ደግሞ የአብይን ስርዓት ወይ ደግሞ ህገ መንግስቱን አስከብራለሁ ብሎ ወደ እንትን የገባ ሳይሆን የገሚሱ የስልጣንን ማስጠበቂያ አድርገው ለሶም ነግረኸው ወደ ጦርነት እየገባ ያለበት ሁኔታ ስላለ ከሁለቱም ጎን የባሰውም ወደ ትጥቅ ትግሉ እንዳይገባ ሌላውም የቸገረውም መንግስትን በትረ ስልጣን ለመጠበቅ እንዳይገባ በመሃል ላይ ሰላም በሚመጣበት አኳን መስራቱ ጥሩ ነውና ዋን ዌይ ብቻ አይደለም ድንጋይ የምንወረውረው መስታወት ቤት ውስጥ ሆኖ ድንጋይ መወርወር እንደምትለው እንደራስ አባባል ያን ይመስላልና እንደዛ ቢታይ የትጥቅ ትግሎች በኔ እይታ አማራጭ አይደሉም። ግን የትጥቅ ትግሎች አማራጭ ስለጠፋ ነው ወደ ትጥቅ ትግል የተገባው እንጂ አማራጭ ቢኖር ሁሉም ክልል ላይ ያለው የትጥቅ ትግል አይኖርም ብዬ አምናለሁ። አማራጭን ደግሞ መክፈትና የፖለቲካ ምህዳሩን አስፍቶ ማምጣት የመንግስት ድርሻ ነው። መንግስት አብላጫውን ድርሻ አንበሳውን ድርሻ አለው። ተቃዋሚው ዛሬ ተቃዋሚው በመሳሪያ ጥያቄውን እመልሳለሁ ብሎ የሚታገለው የፖለቲካ ምህዳሩ ሰፍቶ ቢኖር ኖሮ እኔ ነኝ ቀድሜ የምታገለው። አይ መሳሪያን አስቀምጥ በሰላማዊ መንገድ መታገል ትችላለህ ብዬ በሰላማዊ መንገድ የፖለቲካ ምህዳሩን አስፍቶ መታገል አይቻልም። ቅድም አንስታል እንደነ ኦነግ ምርጫ ላይ ሲሳተፍ አንዳንድ እይታዎችን እንደ ፖዚቲቭ ነገር ያነሳዋል። እንደነሱ አይነቶቹ ናቸው እነበቴ በቀበቷቸው ወደ ኋላ ታስረው የተገደሉት። በሰላማዊ መንገድ ቤታቸው ቁጥ ብለው የሚታገሉ ተቃዋሚዎች ናቸው በእስር ቤት ተከርክደው ዛሬ ኦነግ መታወድሳቸው ምን መስለው ከእስር ቤት እንደወጡ አይተሃል። ታስረው መሳሪያ ሳይዙ እንደዚሁ በሰላም መታገልን ይዘው እንደወጡ። ስለዚህ ስናነሳ የትጥቅ ትግል ለምን ተነሳ የሚለውን አንኳር ነገር ማየቱ ጥሩ ነው። ትጥቅ ትግልን እንዲነሳ ያደረገው የፖለቲካ ምህዳሩ ስለጠበበ ስለሆነ የፖለቲካ ምህዳሩን ማስፋት ላይ መስራት ነው። ያ ከሆነ የፖለቲካ ባህልን እያሰፈርክ መሄድ ይቻላል። ስልጣንህን ለመጠበቅ መሳሪያ እየተጠቀምክ ከስልጣንህ እንድትወርድ ደግሞ በመሳሪያ ሲታገል መኮነን የለብን። እያወራን ያለነው ቡርቃም ነው አልነበርኩም በሚናገረው ነገር ቡርቃን ማምነው ጓዴ ስለሆነ እርግጠኛ ነኝ ወንድሜ እንዳለው በዚህ ስርዓት ውስጥ የሞተው የኦሮሞ ብዛት ከሌሎች መንግስቶች በላይ ነው ብሎ ሲያነሳ ንጹሃኑን ነው እንጂ መሳሪያ አንስቶ የተዋጋውን ብትገለው መሳሪያ በለመሳሪያ ችግር የለብኝም።
የወላ ወታደር ብትገለው ተሰዋ ለዓላማው። ሌላውም በትጥቅ ትግል የሚያደርገውን ብትገለው ተሰዋ። ስለ ንጹሃን ነው እያወራን ያለነውና በዛ እንኳን ስላስነሳ ቡርቃ እንደዛ ብታየው ይሄ ቀን ቀን ከትጥቅ ትግሉ ማታ ማታ ከመንግስት የሚባለው አይ ቲንክ ለመተቸት ከሆነ ካነሳችሁት እንደዛ ከሆነ እኮ መንግስት ውስጥ ስርዓቱን እያራምን ነው የሚሉ ኃይሎች ራሳቸው ማታ ማታ ትጥቅ ትግሉን ይዘው የሚጓዙ አካላት እውነት እንዳላቸው እየመሰከሩ ነው ማለት ነው። ያው ለመኖር ብቻ ነው ከመንግስት ጋር እንጂ የተጠጉት የሆነ ለነፍስና ለስጋ እንደሚባለው አይነት ኢንፊልተርድ እየሆኑም ወደዛ የሚሄዱ መሆናቸው ለእናንተም እንትን ይሆንላቸዋል። እሱኛዋ ጥሩ መገለጫ ናት። ግን የሆነው ሆኖ አሁን የምናነሳው የኢትዮጵያን የፖለቲካ አውድ የምናነሳ ከሆነ ብሔርተኝነት አይበጅም ብሎ የሚያነሳ ኃይል አለ። ኦኬ ብሔርተኝነት ካልበጀ ኢትዮጵያን አንድ አድርጎ በምን አውድ ነው መምራት የሚቻለው? ቴብል ላይ እናስቀምጥ። ብሔርተኛው ዛሬ አብይ አይደለም ብሔርተኝነትን የፈጠረው፣ ትናንት ኦነግ አይደለም ብሔርተኝነትን የፈጠረው። የብሔር ጥያቄ እኮ 1952 ነብሳዊ ጉተማ ኢትዮጵያዊ ማን ነው? እነ ዋለልኝን መጽሐፍ ወደዛ አለ ብትመለስ ስርዓተ መንግስቶቹ የራሳቸው ሰንትራል መንግስት ይኖራቸው እንጂ ሌሎቹ ግን ወደኋላ ቁጭ ብለው እነ ወላሂድ ዮሐንስም እነ ቴዎድሮስም ብትል ሎካል የሆነ ገቨርንመንትን ኢኒሼት ሲያደርጉ ነበረ። ብሔር ላይ ያተኮረ ነበር። እነ አባጅፋር የራሳቸው ኪንግደም ነበራቸው። ሶስ ኦል ስታፍ የብሔር ጥያቄ አለን። የብሔር ጥያቄን ኢንተርቴን እያደረግን ሀገርን መገንባት እንችላለን ወይ የሚለው ላይ ነው አሁን ማንግባባው። አንተ የምታወራውን ኢትዮጵያ ለኔ ያቺ ኢትዮጵያ አሸልባለች ብዬ ነው የማስበው። እኔ የማስበው ኢትዮጵያ ውስጥ በኢትዮጵያ አውድ ውስጥ ሁላችን አቀፍ የሆነ ኢትዮጵያ ለሁላችንም ማትበርደንን ኢትዮጵያ መመስረት እንችላለን የሚል ተስፋ አለኝ። ስለዚህ ዋልታ ጠቀስ አመለካከቶችን አውጥተን ወደ መሀል አርበኝነት ለመምጣት ሪያሊቲን አክሰፕት ማድረግ መቻል አለብን። አሁን ያለችበት ኢትዮጵያ ውስጥ እኔ ራሴን ካላየው አንተ የምታወራት ኢትዮጵያ እኔን አትገልጸኝም። እኔም አንተም እኩል የምናወራትን ኢትዮጵያ ለመመስረት ግን እኔ ብሔር ጥያቄን ይዤ ብመጣ አንተም የብሔር ጥያቄን ይዘህ ብትመጣ እንደ ብሔሩን አቀፍ ያደረገች ሀገር መመስረት እንችላለን። ባንመሰርት እንኳን ጥሩ ጎረቤት መሆን እንችላለን። ግን ሪያሊቲን ዲስሪጋርድ የምታደርግ ከሆነ ችግር ነው። ስለዚህ የትጥቅ ትግሎች ራሳቸው የየራሳቸው ሰበብ አላቸው። ትግራይ አካባቢ ያለው ለምንድን ነው? አማራ ክልል አካባቢ ነፍጥ የተነሳው ለምንድን ነው? ኦሮሚያ ክልል ያለው ነፍጥ ጀነራላይዝም አናደርግም። ኬዛቸው የተለያየ ነው። አንድ ኬዝ ቢሆን ኖሮ አንድ ሶሉሽን ትፈልግለታል። የእያንዳንዷ ኬዝ የየራሷ ኬዝ አለ። ኬዞችን ነጣጥሎ ማየቱ ላይ ቢሰራ ጥሩ ነው። ግን እኔ እንደ ምክር ከእናንተ ተሽዬ ሳይሆን ነጥብ ማስጣል ወይ መኮንን ወይ የጎንዮሽ መቆርቆር ላይ የእያንዳንዳችን የፈለግነውን ቅኔ ሰርጸን አውጥተን መናገር እንችላለን። ያ ሳይሆን እንደ አይዲያ እናምጣና አያና እንደሚለው ያው ምድር ላይ የወረደ ጠብ ያለ ነገር ያመጣል እዚህ የምናወራው ብዬ ስለማምን ዋልታ ጠቀስ አመለካከቶችን ወደ መሀል እናምጣ። እኔ እነ ሰናይ ያለ የትግራይ ህዝብ የሚበጀውን የትግራይ ህዝብ ይወስን ብዬ ነው ለትግራይ ህዝብ የምከራከረው እንጂ ከሰናይ በላይ ለትግራይ ህዝብ ቆሜ በማላውቀው ነገር አልታገልም ስል አላነሳም። ምንድነው የሚፈልገው የትግራይ ህዝብ የሚለው አንዳንዶቻችሁ ቁጭ ብላችሁ የኦሮሞን ህዝብ ለኦሮሞ ልጅ ይሄን ይበጀዋል ስትለው እንደው ከስታግድ የዋለችው አልጠባችም ሲል ቤት የተቀመጠው ደግሞ ጠብታለች ማለት አይነት ነገር ስለሚሆን ያን ማምጣት ላይ የእያንዳንዳችን የራሳችን ይዘን ብንመጣና ይዘን የምንመጣው ጀኒውን ቢሆንና ስንጓዝ ጀኒውነትን መፍጠር የሚችል ሂደት ብናደርግ ጥሩ ነው። የሚናቅ ኃይል አይደለም እዚህ ጋር ያለው በኔ እይታ። ያ ብዙ ነገርን መሬት ላይ መቀየር የምንችል ሰዎች ነን ብዬ ስለማስብ ይሄ እንትኖቹ ጥራዝ ነጠቅ ንግግርና ዋልታ ጠቀስ አመለካከቶችን ወደ መሀል አርበኝነት እናምጣ የሚል ነው ማነሳው። ቴንክ ዩ። ኦኬ ወንድሜ አያና ምንድነው ማቀርብለት ጥያቄ መሰለኝ። እኔ ምንድነው አሁን ሁሉም ነገር በጣም በሚገርም ሁኔታ እየተወሳሰበ የመጣበት ነገር አለ። አሁን አንተ እንዳልከውም ከመንግስት መዋቅር ውስጥ በተለይ ቀን ቀን ሌላ ማታ ማታ እንደዚህ የሚጫወቱት ናቸው። አሁን በየጫካ ያለውን ኃይል ራሱ ፕሮሞት የሚያደርጉት ይሄን በግልጽ እኔ የምረዳውም ማቀውም ስላለ ነውና
እንደ ሀገር ግን እንደ አጠቃላይ እንደ ሀገር እኔ ይሄ ብሔርተኝነት ፖለቲካ እንግዲህ ህብረ ብሔራዊ አንድነት ለማምጣት የሚለውን ኮንሰፕት ብዙ አውቅልሃለሁ የሚሉ የፖለቲከኛ ጥቅመኞች እንደ አሸል የሚፈሉበት እድል እየፈጠረ ነው ብዬ አምናለሁ። ምንድነው እሱ? ኢትዮጵያ የብሔር ብሔረሰቦች ሀገር ናት የሚለውን ኮንሰፕት አይ ኖ በመርህ ደረጃ ይቀበሉና ፕራክቲካል ግን በቃ የሆነ ነገር መጠቀም ሲፈልጉ አውቅልሃልን ባዮች ነፍጥ ያስነሳሉ፣ አመጽ ያስነሳሉ። ያን ማህበረሰብ የሚጻረር ሐሳብ ይዘው ለግል ፍላጎታቸው ቡድን መስርተው አሁን የምናየውን አይነት ነገር ከየትኛውም አካል ይሄ ነገር እስካለ ድረስ የኢትዮጵያ አንድነት ይመጣል ወይ? የጊዜ ጉዳይ ነው። አንዱ ስልጣን ላይ ይመጣል፣ ሌላውን ደግሞ መትቶ ለተወሰነ ጊዜ ቢቆይም አዙሪቱ ግን ኢንፋይናይት ይሆናል። በቃ ለትውልድም ቋሚ የሆነ ነገር ማምጣት አይቻልም የሚል እሳቤ ያለኝ ይሄኔ ምንድነው የኢትዮጵያ ሕዝብ ሰርገኛ ጤፍ ማለት ነው። አሁን በታሪክም ደረጃ በፊት ሲጻፉ የነበሩ ታሪኮች ዝም ብሎ የሆነ ስርዓት ሲመጣ ሲደልዘው ሲሰርዘው አንዱን እንደዚህ ነህ ሲል ሪክራፍት መደረግ ያለበት ነው። ብዙዎች አሁን ለምሳሌ እንደ ግል አገው ከሚባል ማህበረሰብ የተወለድኩ ነኝ። ከኔ ታሪክ አንጻር ብዙ የተደበቁ ታሪኮች አሉ፣ ግንም እንዳይደበቁ ደግሞ በአለት ተጽፎ የተቀመጡ ታሪኮች አሉ። እነዛን ስለ እውነት ቁጭ ብሎ የታሪክ ምሁራኑም ሌላውም አካል ቁጭ ብሎ ኤሊቱም የእምነት አባቱም ሁሉም ሪክራፍት መደረግ አለበት፣ ዲያሎግ መደረግ አለበት። እኔ በኢትዮጵያ አንድነት እንዲመጣ የምፈልገው ምክንያቱም ቋንቋውን፣ ባህሉን፣ እምነቱን፣ ካልቸሩን ጠብቀህለት ግን ኢትዮጵያዊ አንድነትን ግን መምጣት መቻል አለበት። እሱ አንደኛ በቴሪቶሪያችን ያሉ የኛን ጸጋ በረከት እያባሉ የሚበሉ ሰዎች እጃቸው ይቆረጣል፣ በረከታችን ወደ ሀገራችን ውስጥ ይመጣል። ሁለተኛ አንድ የኢትዮጵያ ትልቅ ፎርስ ይፈጠራል። በቃ ልዩነት የሌለው ኢትዮጵያን የሚጠብቅ ኃይል ይፈጠራል በየቦታው። ሶስተኛ ነገር ምንድነው? አውቅልሃለሁ የሚሉ በብሔር ታከው የሚመጡ ጥቅመኞች እጃቸው ይቆረጣል። በቃ ይሄ ነው መምጣት መቻል ካለበት። ይሄ አውቅልሃለሁ ባይ ታች ማለው ማህበረሰብ አብይ እኮ ወደ ስልጣን ሲመጣ እኮ ኢትዮጵያን በደንብ ሲያሞግስ ኢትዮጵያዊ አንድነት ይመጣል ብሎ እኮ ከሊቅ እስከ ደቂቅ ግልብጥ ብሎ ነው የተቀበለው። ለምን? ኢትዮጵያ በዚህን ያክል ስሟ ተወስቶ ስለማያውቅ የነበረው ያለፈው ስርዓት ምን ሲያደርግ እንደነበር እየከፋፈለ እንደፈለገ አድርጎ ሲጫወት ስለነበር ማለት ነው እርስ በርስ። ያንን ግን ህገ መንግስቱን ለመቀየር ጊዜ ሳይመቸው ቀርቶ ይሆን ወይ ደግሞ ተቋማት እንግዲህ ራሱ ከዛ የወጣ ስለሆነ ተቋማት ገንብተህ ማህበረሰብ ጋር አድርገህ ብዙ ቻሌንጆች አሉት በነገራችን ላይ እሱ ወደ ስልጣን ሲመጣ። ምክንያቱም በስሩም ያሉ እንዳልከው አንተ ጋር አለን እያሉ ሌላ ስርዓቱ እንዲጠላ እንዲቆሸሽ የሚያደርጉ ብዙዎች አሉ። ግን ይሄ ሀውካን ይሄንን እንዴት ነው ሶልቭ የምናደርገው? ቢያንስ አሁን ኢትዮጵያ እንድትቀጥል ከተፈለገ እኔ ኢትዮጵያዊ አንድነት መምጣት አለበት። አንድነት ሲባል አንድ ቋንቋ አንድ እምነት ሳይሆን እንደ ድሮ ያለፈው ስርዓት ሳይሆን ባህሉ፣ ቋንቋው፣ ካልቸሩ ተጠብቆለት አብዛኛውን እንትን ሆኖ ግን ሀገራዊ አንድነትን ግን ሲስተሙን መዋቅሩን ግን መዘርጋት የምንችልበት ይሄ አውቅልሃለሁ ባይ አጭበርባሪ እንደ አሸል የሚፈላው ፖለቲከኛ ነኝ ባዩ ግን እድል እንዲያጣ የሚያደርግ ህገ መንግስት መቀረጽ አለበት። እኔ እንደ ግሌ ብትጠይቀኝ ዘረኝነትን በህግ ማስቀረት ቢቻል ብዬ ከማምነው አንዱ ነኝ። ለምን? ህዝቡ ነው የሚሰቃዩ። ታች ያለው ማህበረሰብ ማንም መጥቶ የሆነች አጀንዳ የምትመስል ነገር አምጥቶ ህዝቡን አጭበርብሮ እስከ ህይወት መስዋዕትነት ድረስ የሚያነሳሳው በዘፈን በቀረርቶ ታውቀዋለህ። የኢትዮጵያ ህዝብ ደግሞ ስሜታዊ ነው። በቃ የተበደለ መስሎ ከታየው ይነሳል፣ ይሞታል። በቃ ይሄን የሚያደርገው ግን አጭበርባሪ ነው። ዜግነቱን ቀይሮ ውጭ ተቀምጦ በለው ፍለጠው ሲል የዛን እንኳ ሐሳብ እየገዛን ስንቶቻችን እንደምንባላ ግን መቼም ሞት አይቀርም። ሁሉም በዘራው ልክ በፈጣሪው ማን ነው ደግሞ ዲያስፖራ ኢትዮጵያን ያባላ እንተነ ያጨፋጨፈ ማለት እባክሽን ይሄ ምን ሀብታሙ አያሌው ልበልሽ? ሀብታሙ አያሌው በጣም ነፍስ ለአጀንዳውን የኢትዮጵያን ፖለቲካ ነው የሚያጫጩሁት እንጂ ልንገርሽ እኮ ነው የምልሽ። ዞሮ ምንድን ነው እኔ ለአያና እያቀረብኩ ነው ጥያቄ። ይሄንን ኢትዮጵያዊ አንድነት
ሰላምን ሊያመጣ አይችልም ወይ? አሁን ያለውን የብልጣ ብልጥነት አካሄድ መስበር የምንችልበትን ነገር ነው። መስዋዕትን መክፈል ካለብን በዚህ ፍሮንት ሆነን ነው። ለህሊናችንም ለህዝባችንም ለቀጣይ ጥቅመኞች ኢትዮጵያን እየከፋፈሉ ለሚመጡ ኃይሎችም እድል የማይሰጥ ነገር በዛ ላይ ነው መስዋዕት ተከፍሎ ለቀጣይ ጄኔሬሽንም አገር ጥሩ የሆነች ነገር ማስረከብ የሚቻልበትን አካሄድ እንዴት መምጣት አለበት? በቅንነትና በእንትን እሱ ነው እኔ የሚያሳስበኝ። ዛጎ ይኸውልህ አሁን አንተ የምትለው ነገር ለአንተ ጥሩ መስሎ ነው የሚሰማህ፣ ግን በኤሰንስ ችግር አለበት። ማለቴ ምርጫ ሁለት ነገር ነው ያለው። አንደኛው ኃይል ለህዝብ እንሰጥና ህዝብ የፈቀደውን ነገር እንቀበላለን የምንል ከሆነ አሁን አንተ የምትለው አያስኬደንም። ለህዝቡ ዘረኝነት ያው ኢትዮጵያ ውስጥ ስሙን እንደው ዘረኝነት እንለዋለን እንጂ አንድ ዘር ነው ያለው፣ ጥቁር ዘር ነው። ብሔርተኝነት ወይም ደግሞ ብሔር ተኮር ፖለቲካ ትክክል አይደለም፣ ኢትዮጵያን አያዋጣም ብለህ ታምናለህ አንተ። ሌላው ደግሞ ብሔርተኝነት ወይም በብሔር ላይ የተመሰረተ ፖለቲካ ያዋጣል ብሎ ያምናል። ምርጫው ሁለት ነው። ለህዝቡ ሐሳባችሁን ሸጣችሁ ዘረኛም ሆንክ ብሔርተኛም ሆንክ ጽንፈኛም ሆንክ ምንም ሆንክ ህዝብ የመረጠው ለህዝብ ኃይል ተሰጥቶ ኃይል በህዝብ እጅ ሆኖ አንተን ሞክሮ ካልሆንከው ዘረኛውን ወይም አንተ ብሔርተኛውን የምትለውን ሞክሮ ካልሆነው መቀያየር የሚችል የፈለገውን ማውጣት የፈለገውን ማውረድ የሚችል ህዝብ ማድረግ ስንችል እሱ ወደ ሰላም ያመጣናል። መንግስትን ወይም ደግሞ ይህንን ኃይል ለህዝብ ሰተነው ያወጣው ኃይል ላይ ያወጣው ብቻ ብረት የሚይዝ እሱም ፖሊስ እንዲያደርግ ሀገር እንዲጠብቅ እንጂ የፖለቲካ ፍላጎትን በውስጥ እንዳያስፈጽም የፖለቲካ ኃይልና ፍላጎት ለህዝብ ተጠናቆ የሚሰጥበትን ፕሮሰስ እናደርግ ካልን ያ አንድ መንገድ ነው። እሱ ከሆነ ሀገርና እንደሚያደርገው ይሄ መንገድ ነው። ከዛ ውጭ ያሉትን አፍናለሁ ደፍቃለሁ የሚለውን ትተዋለህ ማለት ነው። ባይዋጥልህም አይ የሚያዋጣን ይሄኛው ነው ካለ ህዝቡ የመረጠውን ትቀበላለህ። ነገ ደግሞ ያንን አይቶ አይ ይሄኛው ጥሩ አይደለም ያኛውን እናደርጋለን ካለም ይቀያይራል። ባለስልጣን ነው ማለት ነው። መሀይምና ደንቆሮ ነው እኔ ነኝ ጌታ ሆኜ የምመራው እኔ መንገድ ካላሳየሁት እረኛ እንደሌለው በግ ይበተናል የሚል አስተሳሰብ ካለህ ደግሞ ብረትን ትመርጣለህ ማለት ነው። ወይ ታግዬ ብሔርተኝነትንና ይሄኛውን ወይ መገንጠልን ወይ ጽንፍ የፈለገውን ዘረኝነትን በለው እሱን አመጣለሁ ብሎ ይጣጣራል። ስልጣን ያለው ደግሞ ይሄኛውን ይላል ወይ ኢትዮጵያን አንድ አድርጌ እሄዳለሁ የሚለው በዛ ይቀጥላል። ስለዚህ የተሻለና ትልቅ ብረት ያለው ብዙ ህዝብ ማደራጀት የሚችል ሲስተም ያለው ይሰራል ማለት ነው። በዚህ ፍጭት መካከል ህዝብ ይጎዳል። ህዝብ የነዚህ ተከታይ ተመሪ ነው የሚሆነው ማለት ነው። ድምፁ ኖሚናል ወይም የውሸት ይሆናል ለኢንተርናሽናል ኮሚኒቲ ለማሳየት እንጂ ጉልበቱ የበለጠው ያሸንፋል። እድሉን ይሞክራል። ሁሉም እንደምታየው በየጥሻው እየተሽከረከረ እድል በመሞከር ውስጥ ኦሮሚያ ክልል ውስጥ ያየነው፣ አማራ ላይ ያየነው፣ ትግራይ ውስጥ ያየነው አይነት ሂደት በተለያየ መንገድ ይፈጸምበታል። አሁን ያለንበት ነባራዊ ሁኔታ ይቀጥላል ማለት ነው። አንደኛው የራሱ የፖለቲካ ሐሳብ አለው፣ ሌላኛው የፖለቲካ ሐሳብ አለው። እነኚህ የፖለቲካ ሐሳቦች ጉልበቱ የገነነውን ህዝብ ይደግፍ ነው። ሁለት ምርጫ ነው ያለው። እኔ ለህዝብ ስልጣንን አሳልፈው ወደ መስጠት እንሂድ። በብረት የሚያምኑ ሰዎች በህብረት እናምናለን ማለት አይችሉም። ቢኮዝ ህብረት ሊመጣ የሚችለው ልዩነት ያላቸው አካላት የድምጽ ብልጫን አክብረው ለህዝብ ኃይልን ሰጥተው የሚገዙበት ነው። ለመንግስት አድርገው ለሾመው አካል ብቻ ብረት የሚሰጥበት ሂደት ነው። ይሄ የዲሞክራሲ ሂደት የሚባለው ዲሞክራሲን እንደ ማኒፌስቶ ወይም የፖለቲካ ሐሳብ መቀመሚያ ዲሞክራሲ እናመጣለን ፋኖች ይላሉ። የአንድ ብሔር ተቋም ሆነው ኦላም ፋኖም ሌላውም ቲፒኤልኤፍም የአንድ ብሔር ናቸው። የአማራ የኦሮሞ የትግራይ ናቸው። የአንድ ብሔር የፖለቲካ ሐሳብ የአንድ ብሔር ድርጅት ሆነ በጦር መሳሪያ ኢትዮጵያን ደግሞ አንድ ለኢትዮጵያ ዲሞክራሲ ያመጣሉ፣ ለኢትዮጵያ ህዝብ እኩልነት ይፈጥራሉ፣ ሁላችሁንም እኮ ላገለግል ነው መዋጋላችሁ የሚለው ተረት ቀልድ ነው። በዛ ሂደት ውስጥ ብረት የበለጠ አቅም ያለው ኃይል እንደፈለገ ጨፈላልቆ የሚገዛበት ሂደት ነው የሚኖረው። ያንን ማለቃቀስ እንችላለን ምናምን፣ ግን እኛ የመረጥነው ነው። አንዱን ወገን መርጬ ይዛለሁ ካልክ ምርጫ ይሄ ነው ማለት ነው። ያሸነፈው ይርገጥ። ቢኮዝ ቾይስህ ለህዝብ ኃይል መስጠት ሳይሆን በጉልበቴ በብረቴ ነው የምትለው። የተሻለ ብረት አለው ቢመታህ ምንም እንዳይከፋ።
ስትሞት ንጹሃን የምትሆንበት ነገር የለም። ስታምጽ ጀግና፣ የፖለቲካ ፍላጎትህን በብረት ስታሳካ ታጋይ፣ ድሮን ሲመታ ወይም ጠመንጃ ወይም መድፍ ሲያርፍብህ ደግሞ ንጹሃን አትሆንም። ደጋፊውንም ነው ማለት ደጋፊው ይሄን አካሄድ እየደገፍክ የሚሰጥህ አጸፋ ወይም ምላሽ የሚደረግብህ ማኒፑሌሽን የሚደረግብህ ጥፋት ልክ ዲሞክራሲያዊ ሀገር ደግሞ ኤክስፔክት ታደርጋለህ። አንተ የምትንቀሳቀስበት መንገድ ዲሞክራሲን ፈጽሞ የሚያጠፋና ባለጉልበት ያሸንፍ ነው። በብረት መልሳለሁ ስትል እኮ ጉልበተኛ ፍላጎቱን በህዝብ ላይ ያስፈጽም እያልክ ነው። አሳች ጉልበተኛ ሆኖ ከአንተ በጉልበት የበለጠው መጥቶ ከደፈጠጠህ ደግሞ መተህ እኔ ጋር የምታለቅስበት ምክንያት የለም። ሲጀመር ጉልበተኛ ያሸንፍ ነው ያልከው፣ ጉልበተኛ ያሸንፈዋል። ሰላም ላንተ ይሁን። አይ ህዝብን መብት ያገኘ የዲሞክራሲ ምህዳር እናስፋ ከተባለ ያለችን ትንሽ ቀዳዳ ጭምር ተጠቅሞ እንደነ ህግደፍ አሁን ኤርትራ ሙሉ በሙሉ የተዘጋ ከሆነ ኦፍኮርስ ምንም ማድረግ አትችልም። ገባ? እንደ ህዝብ ተባብረህ ነው የምትነሳው። ግን እንትና ኦሮሞ የበለጠ ቢሮ ውስጥ አለ፣ ትግራዮች እንዲያደርገዋል፣ አማራ እንደዚህ እንትን ነው ምናምን እየተባባልክ ያለችዋን የዲሞክራሲ የብሔራዊ ምክክር ኮሚሽን ሲባል ኮሚሽኑ እኮ እንትን እያለ ምናምን ፀጉርህን እያከካ አዲስ ምክንያት ነው የምትፈልገው። ያለች የተፈጠረችን እድል እንደው ውሸት እንኳን ብትሆን ተጠቅመህ ነው የምታሰፈው። ቢኮዝ የህዝብን ድምፅ ነው የምትፈልገው። ኖ እኔ በጉልበት ነው ማስፈጸመው ካልክ ደግሞ ጉልበተኛ የሚያደርገውን ሲያደርግ አንተም ካሸነፍክ ጎበዝ፣ በቃ እሱም በጉልበት ሄዷል፣ አንተም በጉልበት ሄደሃል፣ ጉልበታችሁ ያውጣችሁ። እንደ ደጋፊ ጉልበትን የምንደግፍ ሰዎች የህዝብን ኃይል ደግሞ እንደግፋለን ማለት አንችልም። ቢኮዝ ኦሮሚያ ውስጥ ህዝባዊ የሆነ ትግል የለም። ግማሹ መንግስትን ይደግፋል፣ ግማሹ ኦላን ይደግፋል። ግማሽ ባይሆንም 50-50 ላይሆን ይችላል። ግን የተወሰነው ማህበረሰብ ኦሮሞ ውስጥ የመንግስት ደጋፊ ነው፣ የተወሰነው ደግሞ የሌላኛው ታጣቂ ደጋፊ ነው። ሁለቱም ትጥቅ ይዘዋል። ስለዚህ ትጥቅ ያሸነፈው እየደገፍክ ነው ያለው ማለት ነው። መገዳደሉን ደግፈሃል፣ ውጤቱን ትቀበላለህ። ትግራይ ክልል ላይ በአንድ በኩል ስምረት ቲፒኤፍ የሚባል አለ፣ የታጠቀም ኃይል አለ፣ መንግስትን የሚደግፉ፣ በአንድ በኩል ህወሓት አለ። ሁለቱን ትደግፋለህ ማለት ነው። የተለያየ አካል ነው የምትደግፈው። የህዝብ የሚባል የአንድ ህዝብ የለም። አማራ ክልል ላይ ብአዴን እነሱ ይሉታል የብልጽግና ከመንግስት ሲስተም ጋር የሚሰራ አድማ በታኝ ሚሊሻ፣ የታጠቀ ኃይል መከላከያን ጨምሮ አለ። ከሱ ጋር የሚሰራ እዛ ውስጥ ያሉ አማራዎች አሉ። እንደሌለ ተደርጎ ይወራል። በዚህ በኩል ደግሞ ፋኖ የሚባለውን የአፋብንን የሚደግፍ አለ። ሁለት በኩል ሆነ ከአንድ ማህበረሰብ ወጥተህ ሁለት ቦታ ቆመህ እየተቆራቆዝክ ነው ያለው። ሶስቱም ቦታ ላይ ያኛውም በኃይል ነው ፈታለው የሚለው፣ ያኛውም በኃይል ነው ፈታለው የሚለው፣ ያኛውም የህዝባዊ ነኝ ነው የሚለው። ሁለቱም ከአንድ ህዝብ ወጥተህ ህዝባዊ ነህ ሁሉም ቦታ ላይ። ዲሞክራሲን የምትመኘው ከምን አንጻር ነው? በጉልበት ነው እኮ ፈታለው እያልክ ያለው። ጉልበት ይፍታህ ነው። ኦኬ አንተ ዝግጁ ነህ? አጭር ነገር ማለት ይችላል። አዎ አንተ ጊዜ እስኪኖር ነው። የፈራኝ መለስ ታገሰኝ አንዴ። ኦማርን ቤዚካሊ እኔ ቱ ቢ ኦነስት አጭር ነው እንትንም ብዙ ጊዜ ማለት ነው። እኔ አሁን ከሁሉም ከሰማዋቸው ሰዎች ውስጥ ያለውን የኔን አስተያየት ዋናው ሪያክሽን ለማስቀመጥ ያክል ነው። አንድ የኢትዮጵያ ፖለቲካ ውስጥ እኔን የሚቸግረኝ ነገር ምንድን ነው? ከታሪክ መላቀቅ አልተቻለም። አይ ቲንክ ሆን ተብሎም ይመስለኛል። ምክንያቱም የየትኛውም ሀገር ታሪክ የተዛባ ነው። በየትኛውም ዓለም ላይ ባሉ አገሮች ታሪክ ውስጥ መስማማት አይቻልም። ዜጎቻቸው መስማማት አይችሉም። የውጭ ሰዎችን መስማማት አይችሉም። ምክንያቱም መጀመሪያ ላብ ውስጥ አስገብቶ ያሉትን ፋክቶች እዚህ ኬሚስትሪ ጠርሙስ ውስጥ ከቶ ይሄ ነው ብሎ የሚሰጥ ለመስጠት የሚያስችል አይደለም የታሪክ ትምህርቱ ራሱ። በምትስማማው እየተስማማችሁ ባልተስማማችሁበት ለፈርዘር ምንድነው ለወደፊት ምርምር እያለፉ ከመተውና ምርምሩን ቢመጣ ሳትስማሙ ከቀራችሁ እየተዋችሁ ከመሄድ ውጭ ሌላ ምንም አማራጭ የለም። ፖለቲካ ማለት ስለ ዛሬ ነው። ዛሬ የኔ ህይወት እኔን የሚመለከተኝ እንደ ዜጋ ስንኖር አብዛኛዎቻችን የምንወዳትን ሀገር ከማንወዳቸው ሰዎች ጋር ነው ዩዥዋሊ የምንኖረው። በፍጹም አብረናቸው ሻይ መጠጣት ማንፈልጋቸው ሰዎች ዜጎች ስለሆኑ ብቻ ፖለቲካቸውን ያገባናል። የእኛ ፖለቲካ እነሱን ያገባቸዋል። አብረን ነው የምንኖረው። ይሄ ሀቅ ነው። ፖለቲካ ማለት ይሄ ነው። ስለዚህ ጉዳይ ነው ማውራት ያለብን። ከታሪክ መላቀቅ አለብን። ያ የተባለው ታሪክ ትክክል ይሁንም አይሁንም ይደዝማታል።
አሁን ግን የሚደረገው ምንድን ነው? እኔ አንዳንድ ጊዜ ያስቀኛል። ለምሳሌ መሬት ላራሹን ከታወጀ በኋላ መሬት ላራሹ ትክክል ነው ወይ አማራውን ሆን ተብሎ ለመጉዳት ኢኮኖሚካሊ ዲስታብላይዝ ለማድረግ አይደለም ወይ ምናምን የሚሉ ክርክሮች እንዳሉ ሆኖ መሬት ላራሹ ከታወጀ በኋላ ግን ስለ መሬት የሚያወራ ሰው መሬት የብዝበዛ እንትን አልሆነም ማለት አይደለም፣ የካድሬ ሆኖ ሊሆን ይችላል። ግን መሬቴን ተነጠቁ ዲስፖሰስ ስለሆንኩ አዜ ግሩፕ አዜ ኢንዲቪጁዋል ጉዳብ የሚል ሰው ነው ውሸቱን ነው። ስለ ፖለቲካ አይደለም እያወራ ያለው። ኦኬ ታሪክን ማበልጸግ ትችላለህ። ዛሬ ብሔር ብሔረሰብ ተብለህ ታውቀሃል። ለምትታወቅበት ያልታወቃለ ደግሞ የምትታወቅበት ፕሮሲጀር እንደዚህ ተቀምጦልሃል። በዛ ፕሮሲጀር ታገልና ራስክን አሳውቅ፣ ካልቸርህን አስፋፋ፣ ቋንቋህን ተጠቀም ከተባለ በኋላ እንደገና ወደ ታሪክ ዙሮ እንዲሁነን ነበር እንዲህ ተብለን ነበር። እግዚአብሔር ራሱ እኮ አይቀይረውም። እንኳን ሰው ባለፈው የሆነውን ነገር ምንም ማጣት አትችልም። ስታለቅስ ትኖራለህ እንጂ ኦር ፕሮፐር ሁኑና በዚህ ምክንያት ጉዳት ደርሶብናል ካሳ ይከፈለን እከሌ ነው ካሳ ከፋዩ ብላችሁ ነው። አትሊዛት ፖለቲካ ይሆናል። ያኔ ሴንሰብል ነው። ስለ ዛሬ ነው እያወራችሁ ያላችሁ። አንዱ ትልቁ ችግራችን ይሄ ይመስለኛል። ከታሪክ መላቀቅ አለብን። ታሪክን ለዩኒቨርሲቲ መተው አለብን። ታሪክን ለባለሙያዎቹ መተው አለብን። እነሱ የሚሉትንም የግድ መቀበል አለብን ማለት አይደለም። ግን ምንም የምናመጣው ነገር የለም። ኢንዘፓስት ስለ ዛሬው ማውራት ነው የሚያስፈልገን። ስለ ዛሬው ካወራን ምንስማማበት ማንስማማበት ችግር የለውም። የሚሆነው ይሆናል። ኖርማል ፖለቲክሱ ቮት ነው። እምቢ ካለ ደግሞ ያው የተለመደው ነው። ሌላው መንገድ ከቮት ውጭ ያለው መንገድ ወደምንሄድበት እንሄዳለን። በዚህም ተባለ በዚህ ግን ሴትል ያደርጋል። የታሪኩ ግን በሁለቱም አይቻልም። በታሪክ ቮት ማድረግ አትችልም። በታሪክ በጦርነት ማሸነፍ አትችልም። ቅድም አሁን አንድ ወንድማችን አቶ ሚል እንትን ይዞ መጣ። ጥሩ ነው። አይ ቲንክ በአማርኛው አይሄድም፣ በእንግሊዝኛው ምን ማለቱ ነው ብዬ ሳየው በእንግሊዝኛው እውነቱን ነው ይሄዳል። ምንደው ማድረግ ያለበት እኔ በሱ ቦታ በሆን ከአቶዎቹ ጋር ነው ፖለቲካ የምሰራው። አቶ ሆኑብኝ ብለው ማለቃቀስ ይዳዝ የሚገኝ ኤኒ ዲፍረንስ ምንም ለውጥ አታመጣም። this is an existing fact on the ground መሬት ላይ ያለ ሀቅ ነው። ይሄ ልክ ነው አይደለም ሌላ ጉዳይ ነው። እኔ ግን ከአንዱ አቶ ጋር ተጠግቼ እሱም በሆን ነው የምለው። እሱ የሚለው አይነት ስሜት የሚሰማኝ ከሆነ የራሴን ፖለቲካ ሰርቼ ጥቅሜን ነው ማስከብረው እንጂ አቶዎች ሆኑብኝ አቶዎች እንደዚህ ታሪክ እንዲህ ብዬ ምን ይሁን። so be sensible. thank you guys. ኦማር በአማርኛውም ደግሞ ባይዘዌ የኛ የጎጃሚዎቹ የራሱ ፍልስፍና አለ። ራሱን የቻለ ጎጃም እሱ ሌላ ነው። አዎ ድምፀት ነው። ታሪክን ነው አትናቶ የኦሮሞ ነገር ነው ትና አደለ አናባቢው እና ቫውል መሀል ላይ ልታስገባ ነው ገና ለገና ያንተን ኮዝ ጀስቲፋይ ለማድረግ ከየት አምጥተህ አትኦ ነው ትግሬ ነው። እስቲ አትኦ በል አንድ ላይ አቶ ነው የምትለው እኮ አቶ ስታነብ ግን አቶ ነው የምትለው። አሁን እኮ አንተ ፊደል ስለምታነብ ነው እንጂ ድምፅ ሲሆን አቶ ነው የምትለው አይደል? አቶ ስትል አንተ ለቁቤ እያደላህ አይደለም ታዲያ? በዚህ አነጋገር ለቁቤ አይደለም ለአማርኛ ቁቤ እኮ እኛ ነን ያመጣነው። ትቀልዳለህ። እናመሰግናለን ነው ማር ወንድማችን። ሰው ድርድር እኔ ቲንክ አያና ትላንት ዝም ብሎ ለቀልድ የጀመርከው መስሎኝ ነበር። ዛሬም የራስህን ሰው ይዘህ መጥተህ የድርድር ወሬውን መቀጠልህ ገርሞኛልና ግን ለኦዲየንሱ ለማብራራት ያህል አይ ቲንክ ድርድር ሁለት አካላት አስገዳጅ ሁኔታ ላይ ሲደርሱ የኃይል መመጣጠን ሲፈጠር በራሱ የሚመጣ ነገር ነውና አሁን ድርድር የጠየቀም የለም። የሚደረገው የድርድር ውይይትም ያው ብዙ ጊዜ ብልጽግና ከኦላም ጋር ትግል ሲከብደው የራሱን የኦላ ክንፍ ይሸርፍና ድርድር የተጠየቀ አስመስሎ ብልጽግናውን በጣም ስለተቸገረ ከግለሰብ ጋር ሁሉ ይደራደራል። በነገራችን ላይ አሁን 3 ጠመንጃ የታጠቁ ሰዎች ብትሰጠው የሆኑ ከአፍሪካ ዩኒየን ምናምን ይሁን አይሁን የማይታወቁ 3 ሰዎች ከጀርባ ያሰለፍና ከዛ ዲዲአር ምናምን ተፈረመ ምናምን ይልሃልና አይ ቲንክ ይሄ በህዝብ ማሾፍ ነው። እኔ አንዳንድ ሰዎችን በተለይ ይሄ ፖለቲካ የራሱ አውድ አለው የሚነገርበት፣ ያው ደጋግመን ነግረናል። ድርጅት ትግልም የራሱ አውድም ልሳንም አለውና
አንዳንድ ደግሞ ግልጽ የሆነ ፖለቲካ የሚራመዱባቸው መድረኮች ላይ እንደው ድርድር ለቲፒኤልኤፍ እዛ ተወስዶ እኛ እንደዚህ ሆኖ ምናምን የሚል እንደው አንዳንድ የፖለቲካ ካልገባን ዝምታም ራሱ የቆንጆ ንግግር ያህል ስለሚሆን ጥሩ ይመስለኛል። ግን ያው ድራማው ቢቀጥልም ብዙ አይጎረብጠንም ለማለት ነው። ይሄ አሁን ያሳቀኝ ነው። ዛሬ ጠዋትም ስጀምር ቀኔ ውይይት አሪፍ ነው። አንዳንዴ ጠጠር ያሉ ሀሳቦች ይገኛሉ እና በየፕላትፎርሙ ሲሪየስ ሆኜ የማደምጣቸው ውይይቶች አሉ። አንዳንዴ ደግሞ ዝም ብሎ የኮሜዲ ሾው፣ አሁን የቅድሙ የድርድር አይነት ወሬ ለእኔ የኮሜዲ ሾው ነው እና ስንት መስዋዕትነት የሚከፈስበት እና ወርቃማ መሪ ያለውን ትግል ዝም ብሎ ማንም ገብቶ እንደ ልቡ የሚያንቦጫርቀውም እንዳልሆነ እየታወቀ እንኳን በዚህ በቲክቶክ ደረጃ እነ ኮሎኔል ፋንታውን ሞሀቤና ማስረሻ ሰጤ እኮ የድራማው አካል እንዲሆኑ ተካተው እኮ ብዙ ነገር አልተሳካም እና ፌል ያደረገ ፕሮጀክት ላይ ስታክ ማድረጉ ምን እንደሆነ አይገባኝም። ግን ያው ያስቃል። እሱም ኖ ዩሪ ግን አንደኛውን ወርቃማ መሪ ፋንታውን ሞሀቤን ደግሞ አስቂኝ ማለቱ ትክክል ነው እንዴ? እሳቸውም ትግል ውስጥ በነበረ ጊዜ ወርቃማ መሪ ስትለው ቆይተ ዛሬ አስቂኝ የሆነው እንዴት ነው ነው ወይስ እዛው አመራር ውስጥ የተለያየ ነው ስያሜያቸው? አይ ነው እንደዛ ሳይሆን የትግል እኮ ባህሪ ነው። አንድ ታጋይ በታገለበት ዓላማ ከቀጠለ ታሪኩን በወርቃማ ታሪክ ያጠቃልላል። እንደ ለዓላማው ታማኝ ካልሆነ ደግሞ እንደውም ከወርቃማ ማነስ ቀላል ነው። ባንዳም ብሎ ታሪኩን ደምድሞ ሊሄድ ይችላል እና ታሪካቸውን በባንዳነት የደመደሙ ሰዎች ያው የብልጽግና የኮሜዲ ሾው ማጀቢያ ከመሆን ያለፈ ምንም የላቸውም። እኔ ሚዲያ ላይ ሲሪየስ ተደርጎ ማለት በታጠቁ ሰዎች የተሞከረ ድራማ አሁን እዚህም ደግሞ ዝም ብሎ ኦዲየንስን ማጨናነቅ ነው ስላሳቀኝ ነው። እና እሱ ነው። ሌላው ዛሬ እንዲሁ ስነቃ የሰማኋቸው የሚያስቁ ሀሳቦች ነበሩ። ቅድምም እዚህ ብቅ ስል አንደኛው ዛሬ ከእንቅልፌ ስነቃ ቲፒኤልኤፍ ብሔርተኛ ድርጅት አይደለችም የሚል በጣም ቀኑ ሙሉ እንዲሁም ሆዴን ይዤ ሲያንፈራፍረኝ ነበር እና እንዲህ አይነት ሀሳቦች ሰማን። ቅድም ደግሞ ብሔርተኝነት በህግ ይታገድ ምናምን፣ ይሄ መታገል የማይፈልጉ ሰነፍ ሰዎች የሚያመጡት ሀሳብ አለ አይደል? መንግስትን አስገድደህ ሁልጊዜ ሴንተር ላይ የሚቀመጠው መንግስት ወደ ጨቋኝነት ነው የሚያጋድለው እና ተጨቋኞች ደግሞ መንግስት የማይጨቁንበት ቁመና ላይ በማድረስ የፖለቲካ ጥያቄያቸውን ማስመለስ ይችላሉ እና ዝም ብሎ በቃ እጅ ጭራው የማይያዝ ፖለቲካ ምናምን አለ። አይ ቲንክ አት ሰም ፖይንት እኮ እንዲህ አይነት ወሬዎች ይታለፉ ነበር እና አሁን በህግ የሚታገድ የብሔር ፖለቲካ የለም። የብሔር ፖለቲካ በህግ ይታገድ ማለት አብይ አህመድ ከስልጣን ይውረድ ማለት ነው። ቢኮዝ በብሔር ማንነቱ ነው ስልጣን ላይ የወጣው ሰውየው እና የማይሆን ነገር አምጥተው ዝም ብሎ የኦዲየንስ ጆሮ የሚያደነቅር አይነት ነገር። ሌላ የሚያስቅ ነገር ሰማን። የኢትዮጵያ ችግር ከአክሱም ስልጣኔ የጀመረ ነው እና በጣም ትልቁ ችግሩ በቃ የአክሱም ስልጣኔ ነው የሚል የድንቁርቁር ያለ ወሬ ከአክሱም ስልጣኔ በፊት በፕሪሚቲቭ ማቴሪያል ስቴጅ ላይ የነበሩ ትንንሽ የሆነ ምናምን ጎሳ ኔቸር ያላቸው ምናምን እያለ ነው ታሪክ የሚጽፋቸው እና ወይ የዳአማት ስልጣኔን ከሆነ ዳአማት ላይ ዲሞክራሲ እንደነበር አላውቅም። ስልጣኔውን ይመስለኛል ክሌም የምናደርገው እና አሁን ያለው ሶሳይቲ የዲሞክራሲ ወሬ እያወራ ይሄ አባወንበር ነው ምናምን። አሁን ቅድም የሰጡት አስተያየቶች የኦዲየንስን ጊዜ የሚያባክኑ ይመስለኛል። ሁሉንም ፈገግ የሚያስብል መንግስት የሚቋቋም የሚል ሀሳብ ተሰጥቶ ነበር እና አሁን ያለው መንግስት እኮ ሁሉንም ፈገግ ያስብላል። የሆነ የኮሜዲያን አይነት ባህሪ ስላለው ማለት ነው። አንዳንድ ሀሳቦች ግራ ይገባሉ። ይልቅ አንድ ጠንከር ያለ ሀሳብ የተነሳው ወይም ጠንከር ያለ የሚመስለው ኢትዮጵያ እንግዲህ ረጅም ዘመን ቆየ አገሩም አገረ መንግስቱም እና ባይናው ዲሞክራሲን ኤክሰርሳይዝ ማድረግ አለበት ተብሎ ይታሰባል። ግን ዲሞክራሲ ሂደት ነው የምንሰማው። በኢህአዲግ ዘመንም እንደውም እነሱ ከሂደት ወጥተው አንዳንድ ጊዜ ግግም ብለው ምህዳሩ ሰፍቷል ዲሞክራሲ አለ ምናምን ይሉ ነበር። ቅድም ወንድማችን አያና
ዲሞክራሲ ሂደት ነው። ልክ ይሄ እነ በረከትም ምናምን ይሉት ነበር እና ምን ማለት ነው? እኔ እኮ ይሄንን የምረዳው ዲሞክራሲ የለም ማለት ነው። ኤንድ አምናት ሬዲ ዲሞክራሲ ልሰጥህ፣ ግን ጠመንጃህን አውርድ። ዲሞክራሲ ሂደት ነው። 50 ዓመት 100 ዓመት ሊፈጅብን ይችላል። which is ረጅም ዘመን የቆየ ከአሜሪካ በላይ እድሜ ያለው ሀገር ነው ሀገሩና የተማሩ ሰዎች የሉትም ማለት ነው አይደል ወይ? ይህ ሁሉ የተማረ የሰው ኃይል ባለበት ለኢትዮጵያ የሚበጅ ዲሞክራሲ መገንባት አይችልም ሶሳይቲው ብሎ ወይ ለሶሳይቲው ንቀት ነው ወይ ደግሞ የአምባገነንነት ባህሪ። ዲሞክራሲ ሂደት ሳይሆን ኦልሬዲ አሁን ያለው ሶሳይቲ አቴን ሊያደርገው የሚችል የሚጨበጥ የሚዳሰስ ነገር ነው። በእንትኖች ማለት ነው አትሊስት ኤምፔሪካል በሆኑ ነገሮች በተቋማት በምርጫ በምናምን ዲሞክራሲ እንዲኖር ማድረግ ይቻላል። ዲሞክራሲ መስጠት የማይፈልጉ ሰዎች ሁልጊዜ ዲሞክራሲን ሩቅና በጣም አብስትራክት አድርገው ያስቀምጡታልና ግን እያሉን ያሉት ዲሞክራሲ አልሰጥህም፣ ኤንድ በጠመንጃም መታገል አትችልም፣ አጭበረብርሃለሁ፣ ሂደት ነው 50 እና 60 ዓመት በምርጫም በምንም እያጨናበርኩኝ እኔ ስልጣን ላይ እቀመጣለሁ እና ዝም ብሎ በፕሮፓጋንዳ ሂደት ነው ስልህ ዝም ብለህ ተቀመጥ ምናምን አይነት ይመስላል። እና አይ ቲንክ አሁን ያለው ወጣት ቢኮዝ ብሪሊያንት ማይንድስ ተወልደዋል። አሁን ቢያንስ ይህን 130 ሚሊዮን የሆነ ህዝብ ሰምሃው ዲሞክራሲ ምን ማለት እንደሆነ የሚረዱና ስርዓት መቅረጽ የሚችሉ ዲሞክራሲ ዴሊቨር ማድረግ አልችልም አንድ ጉዳይ ነው። ዲሞክራሲ ሂደት ነው እያሉ ግን እያጨናበሩ ለረጅም ጊዜ መቆየት እኔ የሚቻል አይመስለኝም። ሌላም ነገር ደግሞ ተነግሯል። ድንገት አሁን አንዳንድ ሰዎች ስላልሰሙ ዝም ብለው እንደው ድርድር ገለመሌ እያሉ ጆሯችንን ያደነቁሩታል እንጂ ቅድም አንድ ወሳኝ ንግግር የተነገረው ከመንግስትም አፍ በተደጋጋሚ የምንሰማቸው ናቸው። እነዚህ 1000 ዓመት ብትታገሉ አታሸንፉንም እና ያሸነፈ ይገዛሃል የሚመስል እኮ ቅድም ተነግሯል። አንዳንዴ የምናወራውንም ፓርቲ ማወቅ መቻል እኮ ነው። ጉልበት ነው የሚገባው ማለት ነው። አንድ ሰው ያሸነፈ ይገዛሃል ካለ the only language I can understand is በቃ ጉልበት እያለ ነው። እና አይ ቲንክ መንግስት አሁን ላይ እቺን ብዬ አንዲት ነገር ጨምሬ ላቁም። ይሄ ጠቅላይ ሚኒስቴርነት ወይም የመንግስት ስራ የስራ መደብ ነው እና ህዝብ ለሆነ ፐርፐዝ ደሞዝ ከፍሎ የሚቀጥርህ የስራ መደብ ነው። ጆብ ዲስክሪፕሽን አለው። የህዝቡን ደህንነት፣ ዲሞክራሲ፣ ተቋማት፣ ገለመሌ ምናምን ታገለግላለህ ነው እና ያንን ካላሟላ ህዝብ ያባርርሃል ከስራ ማለት ነው። ህዝብ ከስራ ሲያባርርህ የመንግስትነት ሞኖፖሊ ኦፍ ቫዮለንስን ታጣለህ። የመንግስትነት ሞኖፖሊ ኦፍ ቫዮለንስን የምታጣው በህዝብ ይሁንታ ነው። በቃ ኖ ሞር አትወክለኝም ይልሃል ህዝብና ያው እናንተም ትሉታላችሁ ዲሞክራሲ ሂደት ነው አልሰጠንህም ዲሞክራሲ ስላላችሁት። ህዝብ ደግሞ ዲሞክራሲ ይገባኛል ብሎ ለዘመናት እየታገለ ልጆቹን እየገበረ ምናምን ስለመጣ አሁን ላይ ሞኖፖሊ ኦፍ ቫዮለንስ መንግስት ማውራት የሚችል አይመስለኝም። ግን ያው ጉልበት አለኝ በድሮንም በምንም እጨፈጭፈሃለው ምናምን ይመስላል። ግን ለድሮንም ለታንክም የማይመቹ አይነት ትግሎች ሊኖሩ እንደሚችሉ አይ ቲንክ ባይናው ጥሩ ሌሰን የተወሰደባቸው ይመስለኛል። አንድ ፖይንት አሁን ከተባለው ልናገርና ላብቃ። ሌላው ይሄ በጣም ሰብስታንስ አቀንጭሮ እጅ እየሰጡ እየገቡ ነው የሚባል ነገር አለ። እሱ ነው እጅ እየሰጡ እየገቡ ነው። ወዴት ነው ጥያቄው? የብልጽግና ኮረኔሎች፣ 10 አለቃዎች፣ 100 አለቃዎች ለፋኖ አደረጃጀት እጅ እየሰጡ እየገቡ ነው። በብዙ ቪዲዮዎች ላይ ምናምን አይተናል። ወታደር ክፍለ ጦር ምናምን እየፈረሰ ነው። ዛሬ የኢትዮጵያ መከላከያ የኤርትራ ማሾፊያ ምናምን ሆኗል። እንደ ጅቡቲ ያሉ ሀገራትን ምናምን ራሱ ይቋቋማል። ኦንሊ ጋድ ኖስ ኢጎ ብቻ ነው ይህንን ስርዓት ያቆመው። which I am not happy about። እኔ ደስተኛ ሆኜ አይደለም ይህን የማወራው። የአንድ ሀገር መከላከያ በዚህ ደረጃ ክፍለ ጦር ሲደረመስ፣ ክፍለ ጦር ተደርምሶ ከዜሮ ክፍለ ጦር ተገንብቷል እና እጅ እየሰጡም እየገቡ ነው። ይሄ ሚሊሻው ምናምኑ
የትጥቅ አቅራቢ ሆኗል ለፋኖ። አይ ቲንክ በሌላም ቦታ ያሉ አደረጃጀቶች በኔ ግምገማ ተመሳሳይ ይመስሉኛል። እና እቺ ፕሮፓጋንዳዋ እጅ እየሰጡ እየገቡ ነው ምናምን አይ ቲንክ ክሬዲብል የሆኑ መሪዎችን መማረክ ያልቻለ 3 ዓመት ሙሉ ማለት ነው። ግን ደግሞ ዋን ዌይ ኦር ዘ አዘር እንዲሁ የከተማ ኑሮ ሲያምራቸው ዝም ብለው ከመንግስት ጋር እየተሞዳሞዱ በጣት የሚቆጠሩ ጀስት ሃንድፉል ኦፍ ኢንዲቪጁዋልስ ናቸው አይደል? አሁን እንኳን እንደው ከመንግስት ጋር ለመሞዳሞድ የገቡት እነሱ እጅ ሰጡ ምናምንም ሳይሆን ጀስት የከተማ ኑሮ ያማራቸው እጅ የሰጡት ግን የብልጽግና ናቸው። እኔ እስካሁን የሚታየኝ እነዚህ ሃንድፉል ኦፍ ኢንዲቪጁዋልስ ከመንግስት ጋር ተሞዳምደው ዝም ብለው ከነሙሉ ትጥቃቸው ወክ እያደረጉ ከተማ የገቡ ናቸው። በጦርነት ተሸንፈው ምናምን አይደለም። የመታገል ሙሉ ቁመና ላይ እያሉ ነው በቀጥታ ሄደው መሳሪያቸውን ይዘው ሃንድፉል ኦፍ 10-15 የማይሞሉ ሰዎች ናቸው። ይልቅ እጅ መስጠት ማለት በጦርነት ተሸንፈው ክፍለ ጦራቸው ፈርሶ የሚሞተው ሞቶ የሚፈረጥጠው ፈርጥጦ ኮሎኔሎች ምናምን መሸሻ አጥተው እጅ ሲሰጡ አይተናል። እና አይ ቲንክ ትርጉሙም ላይ እየተስማማን አይመስለኝም። እጅ እየሰጡ ነው የሚለው እሱ ይመስለኛል። ኤኒዌይስ ጨርሻለሁ። በቃ ቀጥሉ። አይ ቲንክ በጣት የሚቆጠሩ ብለሃል። በሺ የሚቆጠር ሰው ነው እንግዲህ ገብቶ ያለው ጎንደር ላይ ብቻ ትሬኒንግ ቦታ ላይ ሪሃቢሊቴሽን እየተሰጠ ያለው በሺ የሚቆጠር ሰው ነው። እንደው ዋና ዋናዎቹን እነ ፋንታውን ማቤን፣ እነ ጋሽ አሰግድን፣ እነ ኮሎኔል ማነው ካፒቴን ማስረሻን አፋባ የገባው በጣም እንዳለ ነው አይደል? ጠቅልሎ ነው እኮ የገባው። እና እጅ ደግሞ አይደለም የሰጡት፣ ተደራድረው ነው የገቡት። እናንተ የለም የምትሉት የሰላም በር ተከፍቶላቸው ገብተው ሀገራቸው ላይ ሆነው እንሰማቸዋለን። እንግዲህ በዩቱብ መስኮት ሽክ ብለው መጥተው ውስጡን ጉዱን ሁሉ እያወጡ እየተናገሩ ነው። እና አይነው ለሞራል ግንባታ እስከ መጨረሻው ድረስ ፕሮፓጋንዳ መስራቱን እረዳለሁ። ግን አትሊስት ፕሮፋይል ፒክቸራቸውን ደጋፊዎች ሳይቀይሩ የኮማንዶ ሳሚ ደጋፊዎች ስቲል ፕሮፋይል ያልቀየሩ አሉ ቲክታክ ላይ ሰሞኑን ያልነበሩና አንተ እንደዛ ስታደርግ ወይ ኮሎኔል ፋንታው ማቤ ስቲል የሚወዱና የሚደግፉ አሉ። እና ፕሮፋይል ባልተቀየረበት ሁኔታ ግማሹን አጭበርባሪ ስትል ግማሹን እንደዛ ብለህ ስታሳንስ እዛው እርስ በርስ ኦልሬዲ መከፋፈል የሚያጠቃውን እንትን በብዙ አቅጣጫዎች አይከፋፍልባችሁም የሚለው እንግዲህ በኋላ ላይ ትመለስበታለህ። ግን እጅ መስጠት ሳይሆን ተደራድረው እየገቡ ያሉ ብዙ አሉ። በጣት የሚቆጠሩ ብለሃል አንተ ጋር። እኔ 10 ጣት ብቻ ስላለኝ ትንሽ በዝቶብኝ ነው። 1000 ጣት ካለህ አላውቅም። በሺዎች የሚቆጠሩ ናቸው እየገቡ ያሉት። ያንኑ ያህል ግን ይሄ ማለት ግዴታ ጥያቄዎች ሁሉ ተመልሰዋል ላይሆን ይችላል። ዲሞክራሲም አለ ማለት ሊሆን ይችላል። ግን ጣት አይደለም ያለው ነው ስንት ጣት እንዳለ አንተ። ለማንኛውም ሰናይ ቀጥል። ነገር የለም ዩሪ ካነሳው ነገር ጋር ሀሳብ ብጀምር ረጅም ሰዓት ነው የምንወስደው። ይሄ የህወሓትን ብሔርተኛ ነች አይደለችም የሚል ጧት የሚያነሳው ነገር ነበረ። ብሔርተኛ ነው የሚለውን ለማሳያ ያህል 4 ኪሎ ሆነው ትግራይን በልዩ ሁኔታ አልምተዋል ፕሪቪሌጅ ወስደው ምናምን የሚል ብቻ ያው ረጅም ሰዓት ይወስዳል እሱን ለማስረዳት ማለት ነው። ምናልባት የህገ መንግስቱን ፕሪያምብልና የህወሓትን ፕሮግራምና የአሰራርና አደረጃጀት መመሪያ ይዘን ረጅም ሰዓት ማውራት እንችላለን። ፕራክቲካሊ ትግራይ ላይ ዩሪ ብሔርተኛ የሚላት ህወሓት ምን ሰርታለች የሚለው እኛ ህወሓት ብሔርተኛ አይደለችም የምንከሳትን በዛ ነው። ምናልባት ፕሮግራሟንና የተወሰኑ ነገሮችን እንድታስተካክል ግፊት ከሚያደርጉት ውስጥ ነንና የነ ዩሪ ህወሓትና የኛ ህወሓት ምን እንደምትመስል ለመወያየት ረጅም ሰዓት ይወስድብናል ለመረዳዳት። ስለዚህ የኔን እድል ለሌላ ሰው ስጥ። ብዙ የሚያነሳችሁት አጀንዳ እኔን ስለማይመለከት ላድምጥ። ታንኪዩ አያና